ሰላም ጤና ይስጥልኝ እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ አርብ ሰኔ 12 ቀን 2018 ዜና ላፍታ የመረጃ ሰዓታችን ተጀምሯል። ከቀረቡት 2000 አጀንዳዎች ውስጥ ለምክክር የሚቀርቡት 10 አጀንዳዎች ብቻ መሆናቸውን የሀገራዊ ምክክር ዋና ኮሚሽነር ፕሮፌሰር መስፍን አርአያ መግለጻቸውን፣ የአሜሪካ የቪዛ እገዳ በሰሜን ኢትዮጵያ ለተፈጠረው ውጥረት የህወሓት ቡድን ተጠያቂ ያደረገ ነው ሲሉ አቶ ጌታቸው ረዳ መናገራቸውን፣ በአዲስ አበባ በቡድን በመደራጀት አፓርታማዎችንና የስልክ መሸጫ ሱቆችን በተመሳሳይ ቁልፍ ሲዘርፉ የነበሩ 9 ተጠርጣሪዎች በቁጥጥር ስር መዋላቸውን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ሀና ፍሳ ከናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። ከቀረቡት 2000 አጀንዳዎች ውስጥ ለምክክር የሚቀርቡት 10 አጀንዳዎች ብቻ መሆናቸውን የሀገራዊ ምክክር ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገለጹ። ባለፉት ዓመታት ሀገራዊ ምክክር ለማሰናዳት ሲንቀሳቀስ የከረመው የሀገራዊ ምክክር ኮሚሽን ዋናውን የምክክር ጉባኤውን ሐምሌ 8 2018 ጀምሮ እንደሚጀምር መግለጹ ይታወቃል። ኮሚሽኑ በሚቀጥለው ወር ጀምሮ በሚያካሂደው ጉባኤ ላይም 4000 ተወካዮችን እንደሚቀበልና ለዚህም በቂ ዝግጅት መደረጉን አስታውቋል። ይህንንም ተከትሎ ኮሚሽኑ ለአንድ ሳምንት የሚቆይ ለዋናው የምክክር ጉባኤ የሚሆን 192 የአመካካሪዎች ስልጠና በትናንትናው ዕለት አስጀምሯል። እነዚህ 4000 ተሳታፊዎች በ500 ቦታዎች ተከፋፍለውና በ8 ትልልቅ ጉባኤዎች ተደራጅተው ለምክክር የሚዘጋጁበትን ሂደት የማመቻቸትና የማቀላጠፍ ስራ የሚሰሩትም አሁን ስልጠና ላይ ያሉት 192ቱ አመቻቾች መሆናቸውን የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ለፋና ተናግረዋል። እነኚህ አመካካሪዎች ከመላው ኢትዮጵያ ነው የመረጥናቸው። ማለት በእውቀታቸው ባላቸው የትምህርት ትጥቅ በሱ ብቻ ሳይሆን በህብረተሰቡ ዘንድ ያላቸው ተቀባይነት እና ከሁሉም በላይ ደግሞ ጊዜያቸውን ለዚህ ሀገራዊ ምክክር ትልቅ ሀገራዊ ፕሮግራም ለመስጠት ያላቸው ሙሉ ፈቃደኝነትንም ያጠቃለለ ነው የሚሆነው። በዚህ መሰረት ከመላው ሀገራችን ክፍሎች ወደ 192 የሚሆኑ አመካካሪዎች ወይም ፋሲሊቴተርስ ተመርጠው አሁን እንደሰማሁት ወደ 170 ገደማ ፋሲሊቴተርስ ለዚህ ለስልጠና ተዘጋጅተዋል። እነኚህ ከመላው ኢትዮጵያ ከመላው ሀገራችን የመጡ አመካካሪዎች ከአሁን በፊት ለ3 ቀን አዳማ ላይ መጥተው የዚህ ኢንሃውስ ወይም ደግሞ የሀገር ውስጥ በእኛ ማለት ነው የግንዛቤ ማስጨበጫ ስልጠና ተሰጥቷቸዋል። ፕሮፌሰር መስፍን አርአያ አክለውም ከህብረተሰቡ የቀረቡት አጀንዳዎች እጅግ ሰፊና ከ2000 በላይ በመሆናቸው ለምክክር የሚቀርቡት በጥንቃቄ የተመረጡ 10 አጀንዳዎች ገደማ ብቻ መሆናቸውን ገልጸዋል። በሐምሌው ሀገራዊ ጉባኤ ላይ የሚቀርቡት እነዚህ 10 አጀንዳዎች አለመግባባትን የፈጠሩ፣ ለጦርነትና ለግጭት የገፋፉ እንዲሁም የግድ መግባባት ሊደረስባቸው የሚገቡ ናቸው ብለዋል። የምክክር ሂደቱ ከታች ጀምሮ እስከ ላይ እስኪደርስ ድረስ እንደምታስቡት ወገኖቻችን ይዘው የሚመጡት ያቀረቧቸው አጀንዳዎች በጣም ሰፊ ናቸው። ከነኛ ወደ 2000 ገደማ ከሚሆኑ አጀንዳዎቻቸው ተመርጠው እጅግ መሰረታዊ የሆኑ በወቅቱ ወደ መግባባት ልንደርስባቸው የሚገባ ከ10 ያልበለጡ አጀንዳዎች ነው የሚሆኑት። ስለዚህ እነኚህ ከ10 ያልበለጡ አጀንዳዎች ላይ ወገኖቻችን ወደ አጀንዳዎቹ ሲመጡ እንግዲህ ሀገራዊ ስለሆኑ ላለመግባባት አንዳንዶቹ ባለመግባባት ምክንያት ወደ ግጭት የወሰዱን፣ አንዳንዶቹ ደግሞ በሚያሳዝን ሁኔታ ወደ ጦርነትም ያስገቡን ጭምር ሊሆኑ ስለሚችሉ ከስሜታዊነት በየደረጃው እየተላቀቅን ሄደን በምክንያታዊነት በሚገባ ተመካክረን ወደ መግባባት ላይ እንድንደርስ ማድረግ ነው። ስለዚህ ይህንን ነው እንግዲህ የዛሬዎቹ አመካካሪዎች ይህንን ሂደት ነው የሚያሳልጡትና ስለዚህ ይህን ስብሰባ እንግዲህ በቀጣይነት የምንሄድበት ይሆናል። የቀረቡት አጀንዳዎች እጅግ ሰፊ በመሆናቸው ምክንያት በጥንቃቄ የተመረጡ መሆናቸውን ጠቁመው አብዛኞቹ በማንነትና በድንበር ወሰን ላይ ያተኮሩ እንዲሁም ደግሞ በኢትዮጵያ የሀገረ መንግስት ምስረታና ግንባታ ሂደት ውስጥም ሲከማቹ የመጡ መሆናቸውንም አብራርተዋል። በዚህ ምክንያትም የምክክሩ የመጀመሪያዎቹ ሂደቶች ስሜታዊ መሆናቸው እንደማይቀር የጠቆሙት ፕሮፌሰር መስፍን የምክክሩ ዋና መዳረሻ ከስሜታዊነት በየደረጃው እየተላቀቀን በመሄድ በምክንያታዊነት ላይ ተመስርተን በመወያየት ወደ መግባባት መድረስ ነው ብለዋል።
የአሜሪካ የቪዛ እገዳ በሰሜን ኢትዮጵያ ለተፈጠረው ውጥረት የህወሓት ቡድን ተጠያቂ ያደረገ ነው ሲሉ አቶ ጌታቸው ረዳ ተናገሩ። በህወሓት አመራሮችና ቤተሰቦቻቸው ላይ የተጣለው የአሜሪካ የቪዛ እገዳ በሰሜን ኢትዮጵያ ላለው ውጥረት መባባስ ቀጥተኛ ተጠያቂ መሆናቸውን የሚያሳይ ነው ሲሉ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ገልጸዋል። አቶ ጌታቸው ረዳ ለኢትዮጵያ ዜና አገልግሎት በሰጡት ማብራሪያም እገዳው ከዚህ የጥፋት ቡድን ጋር በጥቅምም ሆነ በስትራቴጂ ተባበራሉ ተብለው ለሚጠረጠሩ እንደ ሻዕቢያው መሪ ኢሳያስ አፈወርቂ መንግስት ላሉ የውጭ አካላትም የተላለፈ ግልጽ ማስጠንቀቂያ ነው በማለት ተናግረዋል። የእርምጃው ትልቅነት በቪዛ መከልከሉ ላይ አይደለም ያሉት አማካሪ ሚኒስትሩ ይልቁንም ዋሽንግተን በኢትዮጵያ ውስጥ ለተፈጠረው አዲስ ውጥረት ተጠያቂነቱን ሙሉ በሙሉ በደብረጽዮን ገብረ ሚካኤል በሚመራው ቡድን ላይ ማድረጉ ነው ሲሉ ገልጸዋል። አቶ ጌታቸው አክለውም የቪዛ እገዳው በተለይም ከህወሓት አመራሮች ጋር በቅርብ የሚሰሩና በትግራይ ክልል ለሚታየው ቀውስ መባባስ ምክንያት የሆኑ የህወሓት አክራሪ አባላትን ለይቶ ያነጣጠረ መሆኑንም ገልጸዋል። አሜሪካ በኢትዮጵያ ሰላምን ለማደፍረስና ግጭት ለመቀስቀስ እየተንቀሳቀሱ በሚገኙ የህወሓት አመራሮችና በቅርብ የቤተሰብ አባሎቻቸው ላይ የቪዛ እገዳ መጣሏን የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ትናንት ሰኔ 11 ቀን 2018 ዓ.ም በሰጡት መግለጫ ማሳወቃቸውን መዘገባችን ይታወቃል። አሜሪካ እርምጃውን የወሰደችው በትግራይ ክልል ያለውን ቀውስ በሰላማዊ መንገድ ለመፍታት የሚደረገውን ጥረት በማደናቀፍ ረገድ ቀጥተኛ ተሳትፎ ባላቸው ወይም ተባባሪ በሆኑ ግለሰቦች ላይ መሆኑም ተመላክቷል። የአሜሪካ የውጭ ጉዳይ መስሪያ ቤት መግለጫ በህወሓት አክራሪ አመራሮችና በኢትዮጵያ መንግስት መካከል በቅርቡ እያገረሸ የመጣው ውጥረት በሰሜን ኢትዮጵያ ዳግም ደም አፍሳሽ ጦርነት እንዳይቀሰቅስ ከፍተኛ ስጋት ደቅኗል ብሏል። ከሰኔ 23 እስከ ሐምሌ 16 ቀን ድረስ በሚካሄደው የዘንድሮ የ12ኛ ክፍል ሀገር አቀፍ ፈተና ከ563,000 በላይ ተማሪዎች ፈተናውን እንደሚወስዱ የትምህርት ምዘናና ፈተናዎች አገልግሎት አስታወቀ። ከሰኔ 23 እስከ ሐምሌ 16 ቀን 2018 ዓ.ም ድረስ የሚካሄደው የዘንድሮ የ12ኛ ክፍል ሀገር አቀፍ ፈተና ከ563,000 በላይ የሚሆኑ ተማሪዎች ፈተናውን እንደሚወስዱ የትምህርት ምዘናና ፈተናዎች አገልግሎት አስታውቋል። የአገልግሎቱ ዋና ዳይሬክተር ዶክተር እሸቱ ከበደ ለጋዜጣ ፕላስ እንደተናገሩት የዘንድሮ የ12ኛ ክፍል ሀገር አቀፍ ፈተና ቀደም ሲል ከሰኔ 24 እስከ ሐምሌ 17 ቀን 2018 ዓ.ም ድረስ እንደሚሰጥ ቢገለጽም ከትምህርት ባለድርሻዎች ጋር በተደረገ ውይይት ከሰኔ 23 እስከ ሐምሌ 16 ቀን 2018 ዓ.ም እንዲሰጥ ተወስኗል። ለፈተና ከተመዘገቡት 563,858 ተማሪዎች መካከል 306,708 በተፈጥሮ ሳይንስ፣ 257,150 በማህበራዊ ሳይንስ ለፈተናው እየተዘጋጁ መሆኑን ገልጸዋል። ፈተናው በአዲስ አበባ፣ ድሬዳዋና ሐረር ሙሉ በሙሉ በኦንላይን እንደሚሰጥ የገለጹት ዋና ዳይሬክተሩ የመሰረተ ልማት ግንባታ ባልተጠናቀቀባቸው አካባቢዎች ቁጥሩ ከፍ ዝቅ ሊልና ወደ ወረቀትም ፈተና ሊመለስ እንደሚችልም ጠቁመዋል። ከ600 በላይ የፈተና ማዕከላትና ዩኒቨርሲቲዎች ፈተናውን ለመስጠት ዝግጅት መደረጉን የገለጹት ዶክተር እሸቱ ከበደ የተፈጥሮ ሳይንስ ከሰኔ 23 እስከ ሐምሌ 3 ቀን፣ የማህበራዊ ሳይንስ ከሐምሌ 6 እስከ ሐምሌ 16 ቀን እንደሚሰጥ አብራርተዋል። በሌላ በኩል ከሰኔ 4 ቀን ጀምሮ ከ224,000 በላይ ለሚሆኑ ተማሪዎች የዩኒቨርሲቲ የመውጫ ፈተና እየተሰጠ እንደሚገኝ የጠቆሙት ዋና ዳይሬክተሩ መውጫ ፈተናው በ88 ማዕከላትና በ287 የፈተና አይነቶች እየተሰጠ እንደሚገኝም ገልጸዋል። በአዲስ አበባ በቡድን በመደራጀት አፓርታማዎችንና የስልክ መሸጫ ሱቆችን በተመሳሳይ ቁልፍ ሲዘርፉ የነበሩ 9 ተጠርጣሪዎች በቁጥጥር ስር ዋሉ። በአዲስ አበባ ከግንቦት እስከ ሰኔ በቡድን በመደራጀት የሞባይል ስልክ መሸጫ ሱቅና አፓርታማዎችን በተመሳሳይ ቁልፍ በመክፈት ከ100 በላይ ስማርት ስልኮችንና ሌሎች ንብረቶችን በመስረቅ የተጠረጠሩ ግለሰቦች በቁጥጥር ስር መዋላቸውን ፖሊስ አስታውቋል። ተጠርጣሪዎች ወንጀሉን የፈጸሙት በቂርቆስ ክፍለ ከተማ ወረዳ 10 ደብረ ወርቅ ህንፃ፣ ወረዳ 9 ጃምቦ ሪል ስቴት ደንበል አካባቢና ፍላሚንጎ አፓርትመንት ላይ በቀንና በሌሊት መሆኑን የቂርቆስ ክፍለ ከተማ ፖሊስ ዋና መምሪያ ገልጿል። የአዲስ አበባ ፖሊስ በቁጥጥር ስር የዋሉትን 9 ተጠርጣሪዎች ምስል በማህበራዊ ገጹ ላይ ያጋራ ሲሆን ከ9 ተጠርጣሪዎች ውስጥም 6ቱ በዋና ወንጀል አድራጊነት እንዲሁም 3ቱ ተጠርጣሪዎች ደግሞ የተሰረቁ ንብረቶችን ተቀባይ እንደነበሩ አስታውቋል። ተጠርጣሪዎቹ ደንበል ፍላሚንጎ አፓርታማ፣ ደንበል ሚዲቴክ ሪል ስቴት እና ጃምቦ ሪል ስቴት ከሚገኙ መኖሪያ ቤቶች የተለያዩ ሞዴል ያላቸውን ስማርት ሞባይል ስልኮችን፣ ላፕቶፖችን፣ ዶላርና የሀገር ውስጥ ገንዘቦችን፣ ውድ ሽቶችን፣ የተለያዩ አልባሳትን፣ ፕሌይስቴሽን ጨምሮ ሌሎች ንብረቶችን ሰርቀው በመሰወራቸው ፖሊስ ክትትል ሲያደርግ መቆየቱ ተመላክቷል።
ተጠርጣሪዎቹ ሰኔ 5 ቀን 2018 ዓ.ም ሌሊት ላይ በቂርቆስ ክፍለ ከተማ ወረዳ 10 ደብረ ወርቅ ህንፃ ምድር ቤት የሚገኘውን ሞባይል መሸጫ ሱቅ በተመሳሳይ ቁልፍ ከፍተው በመግባት ዲስፕሌይ ላይ ተቀምጠው የነበረን 102 የተለያዩ ሞዴል ያላቸውን ስማርት ሞባይል ስልኮችንና 57600 ብር ይዘው መስተወራቸውን የግል ተበዳይ ለቂርቆስ ክፍለ ከተማ ፖሊስ ዋና መምሪያ ሪፖርት ማድረጋቸው ተመላክቷል። ፖሊስም ጥቆማውን መነሻ በማድረግ ክትትሉና ፍለጋውን አጠናክሮ መቀጠሉንና በዚህም ደግሞ አራቱን ተጠርጣሪዎች በልደታ ክፍለ ከተማ ሳር ቤት አካባቢ ከሱቁ የተሰረቁትን 99 ሞባይል ስልኮችን እንደያዙ ለመሸጥ ሲደራደሩ ይጠቀሙበት ከነበረው ተሽከርካሪ ጋር በቁጥጥር ስር መዋላቸው ተገልጿል። በዚህ መነሻነትም ሌሎች ቀሪ 2 ዋና ወንጀል አድራጊዎችና 3 ተቀባዮችን በአጠቃላይ 9 ተጠርጣሪዎችን በመያዝ 12 የሚደርሱ ሰዓቶችን፣ 505 የአሜሪካ ዶላር፣ 23000 የኢትዮጵያ ብር፣ ሽቶችን፣ ፕሌይስቴሽን፣ ወርቆች፣ ጂፓሶች፣ ቦርሳዎችና ሻንጣዎች እንዲሁም ሌሎች ንብረቶችን ማስመለስ መቻሉን ፖሊስ ገልጿል። በዝርዝር ወደ ያዝነው መረጃ ስናልፍ በጄኔቫ ሊካሄድ የነበረው የአሜሪካና የኢራን ስምምነት የፊርማ ስነ ስርዓት መሰረዙን ተከትሎ ጦርነት የማቆም ተስፋው አጠያቂ ሆኗል ተባለ። በስዊዘርላንድ ሊካሄድ ታቅዶ የነበረው የአሜሪካና የኢራን የሰላም ንግግር መቋረጡን ሮይተርስ ዘግቧል። ፊርማው የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ወደ ስዊዘርላንድ የሚያደርጉት ጉዞ መሰረዙን ተከትሎ ሳይከናወን ቀርቷል ነው የተባለው። የኢራኑ መሪ በበኩላቸው ትራምፕ ስምምነቱን የፈረሙት በተስፋ መቁረጥ እንደሆነ በመግለጽ የኒውክሌር ፕሮግራም ንግግሮች ቀላል እንደማይሆኑ ምልክት ሰጥተዋል። ዘርፎ ሀብታሙ ተጨማሪ ያለው በጄኔቫ ሊካሄድ የነበረው የአሜሪካና የኢራን ስምምነት የፊርማ ስነ ስርዓት መሰረዙን ተከትሎ ጦርነት የማቆም ተስፋው አጠያያቂ ሆኗል ተባለም። በስዊዘርላንድ ሊካሄድ የነበረው የአሜሪካና የኢራን የሰላም ንግግር የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ወደ ስዊዘርላንድ የሚያደርጉት ጉዞ መሰረዙን ተከትሎ ሳይከናወን ቀርቷል ሲል ሮይተርስ ዘግቦታል። አክሎም የስዊዘርላንድ የውጭ ጉዳይ ሚኒስትር ንግግሩን እንደሚያካሄድ ያረጋገጠ ቢሆንም ስለ ጉዳዩ ተጨማሪ ዝርዝር አልሰጠም ይላል። ነገር ግን ቢቢሲ ደግሞ የሀገራቱ ስምምነት በርቀት ፈርመው ይፋ ስላደረጉ በጄኔቫ ሊካሄድ የነበረው የፊርማ ስነ ስርዓት ተሰረዟል ብሏል። አንድ የፓኪስታን ከፍተኛ ባለስልጣን ቀደም ብሎ ቢቢሲ ገልጸውልኛል እንዳለው ቀጣዩ የድርድር ምዕራፍ በተናጠል ቴክኒካል ደረጃ በርካታ ጉዳዮች የሚነሱበት በመሆኑ የፓኪስታኑ ጠቅላይ ሚኒስትር ሼባዝ ሻሪፍ ወደ ጄኔቫ የሚያደርጉት ጉዞ ወደ ሌላ ጊዜ አዘውረዋል። ኢራን በበኩሏ የ14 ነጥብ ስምምነት በኋላ ቢያንስ ለ60 ቀናት የተራዘመውን ጊዜያዊ የተኩስ አቁም ተከትሎ የቴክኒክ ንግግሮችን ለመጀመር ዝግጁ መሆኗን አስቀድማ ገልጻም ነበር። ይሁን እንጂ የኢራን የዜና ወኪል ታሲም እንደዘገቡ አሜሪካ በስምምነቱ የተገባላትን ቃል እየተከበረች መሆኑን ማረጋገጥ ስለምትፈልግ የኢራን ተወካዮች ወደ ስዊዘርላንድ ስለመሄዳቸው የተረጋገጠ ነገርም አልነበረም። አሜሪካ ስምምነቱን በስዊዘርላንድ በይፋ መፈረም ብትፈልግም የኢራን የውጭ ጉዳይ ሚኒስትር የሁለቱ ሀገራት ፕሬዝዳንቶች ቀድሞ በመፈራረማቸው ድርጊቱ አስፈላጊ እንዳልሆነም ገልጾም ነበር። የካቲት 21 ቀን በአሜሪካና በእስራኤል የአየር ጥቃት የተጀመረው ጦርነት ንጹሃንን የገደልና የዓለም ገበያ እንዲናወጥም አድርጓል። ከሰላም ንግግሩ ውጪ የሆነችው እስራኤል ከአሜሪካና ኢራን ስምምነት ራሷን በማግለል በሊባኖስ በሂዝቦላ ላይ የምታደርገውን ወታደራዊ ጥቃት መቀጠሏ ስምምነቱ ምን ያህል ተፈጻሚ ሊሆን እንደሚችል ጥያቄ ማስነሳቷል። በዋሽንግተን የፕሬዝዳንት ዶናልድ ትራምፕ የሪፐብሊካን አጋሮች ጦርነቱን ለማቆም የተደረገው ስምምነት በጣም ብዙ ቅናሾችን ያካተተ ነው ሲሉም ተችተውታል። ትራምፕ ጦርነቱን ለማቆም ያለምንም ቅድመ ሁኔታ እጅ መስጠትን ቢያስቡም የተፈረመው ስምምነት የኢኮኖሚ ማዕቀቦችን ማቃለል፣ በቢሊዮኖች የሚቆጠር የታገደ ንብረት መለቀቅና የነዳጅ ኤክስፖርት ፍቃዶችን ይዟል። የኢራኑ ጠቅላይ መሪ አያቶላ ሙጅተባ ኻሜኒ ትራምፕ ስምምነቱን የፈረሙት በተስፋ መቁረጥ እንደሆነ በመግለጽ የኒውክሌር ፕሮግራም ንግግሮች ቀላል እንደማይሆኑም ምልክት ሰጥተዋል። ስምምነቱ ለሚቀጥሉት 60 ቀናት የኒውክሌር ፕሮግራሙን ለመወሰንና ለኢራን 300 ቢሊዮን ዶላር የሚገመት የመልሶ ግንባታ ፍቃድ ለማቋቋም መንገድ ከፍቷል ሲል ሮይተርስ ይዞት የወጣው መረጃም ያሳያል። ቫንስ በበኩላቸው አሜሪካ የኢራንን የረጅም ርቀት ሚሳኤሎች ለመገደብ እንደምትሰራም ገልጸዋል። የጦርነቱ ወጪ ንግድ እያደገ በመምጣቱ የአሜሪካ መከላከያ ሚኒስትር ወጪውን ለመሸፈን 80 ቢሊዮን ዶላር እንደሚያስፈልገው ለሕግ አውጪዎቹ መግለጹም ተሰምቷል። ትራምፕ ጦርነቱ ሲጀመር የነበራቸው የኒውክሌር አቅም የማጥፋት፣ የቴህራንን የማጥቃት አቅም የመገደብ፣ የተላላኪ ቡድኖችን ድጋፍ የማቆምና የኢራንን መንግስት የመቀየር ግቦች ሳይሳኩም ስምምነቱም ተፈርሟል። ኢራን የኒውክሌር መሳሪያ እንደማትፈልግ ማረጋገጧን፣ ዩራኒየሟን የማቀነባበርና በአቶሚክ ኢነርጂ ኤጀንሲ እንዲመረመር መስማማቷን ተከትሎ አሜሪካ ካሁኑ ቀደም ከነበረው የተሻለ ስምምነት ላይ ለመድረስ ተስፋም አድርጋለች። ነገር ግን ኢራን ከሱፐር ፓወር በተባለ ጥቃት መትረፏና የሆርሙዝ የባህር ወሽመጥን መቆጣጠሯ አቋሟን እንዳጠነከረላት ተቾች ይናገራሉ። ኢራን ከኦማን ጋር በመተባበር ሆርሙዝን መቆጣጠሯን እንደምትቀጥልና የገንዘብ ክፍያ እንደምትጠይቅም አስታውቃለች። ከሆርሙዝ መከፈት ጋር ተያይዞ የነዳጅ ዋጋ እየቀነሰ ቢሆንም በሊባኖስ በኩል የእስራኤል ጥቃት ቀጥሏል በማለት ዘገባው ጠቅሶታል።
የዕለተ አርብ የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ ከልብ እያመሰገን በያላችሁበት መልካም ቀን